ማታ ነግሬሽ ነበር አልሰማሽኝም። ከኤላ ጋር ምንም አይነት ቅርርብ እንዲኖርሽ አልፈልግም። እሺ ቆይና ያህል ምን አርጋሽ ነው? እሱ አይመለከትም። በፊት ኤላ ከኔ ጋር እንደነበረ ያወቀች እኮ የፍቅር ጥያቄ ጠይቀው ነበር። አንተ ምንም አይመለከትም። ግን በአንቺ ያኔ ለምን ሻውን ለምን መጣሽ? ማለት ምን አይነት ጥያቄ ነው? አሁንም ለአንቺ ያለኝ ስሜት ተመሳሳይ ነው። እወድሻለሁ። ኧረ ተው ባርኮት። ባርኮት ሲመጣ ሐሳብሽን ቀየርሽ አይደል? ቆይ ልቤን ለምንድን ነው የምትጫወቺበት? አንተ ምን እያደረክ ነው? ቤዛዛ ኤላ ጋር ሄዳ ምን እያደረገች እንደሆነ በምታውቃል? አንተ ባለጌ! ቆይ እንዴት ብትደፍረኝ ነው? ማታ ነግሬሽ ነበር አልሰማሽኝም። ከኤላ ጋር ምንም አይነት ቅርርብ እንዲኖርሽ አልፈልግም። እሺ እንዴ ሌሊ ምን እያደረግሽ ነው? እሰይ ለምለም፣ ዛሬ ገና ቆንጆ ነገር አደረግሽ። ለምለም በቃ ተረጋጊ። አንቺ እኔ ነው መጥፌ መታሽ? ኤላዬ እኔ እዚህ ቤት አንድ ቀን እንኳን መቆየት አልችልም። ከዚህ ቤት ይዘኝ ሂድ። ደግሞ የት ነው የምወስድሽ? ወደ አንተ ቤት ነው። ባርኮ ሲመለስ መለሳለሁ እንጂ እነዚህ የሚያስቀምጡኝ አይመስለኝም። ምን ነው አፈጠጣችሁብኝ? ቆንጆ አይታችሁ አታውቁም እንዴ? ማን ነው ቆንጆ? አንቺ ነሽ ቆንጆ። ምን ትመስላለች? አመዳ። ዝም ብላችሁ ያለ በቂ ምክንያት አትጣሉ። ቤዛ በቃ ነኝ እንውጣ። ከፈለግሽ አንቺም ወደ ቤትሽ መመለስ ትችያለሽ። ለዲ ነይ እንሂድ። ከዚች ጋር አብሬ ለመኖር ነው መመለሰ ይላ። ኡፍ አሁን ጭቅጭቅ ነው ምርር ያለኝ። እንዴ ለምንድን ነው እንደዚህ የምትጣሉት? አሁን ከፈለጋችሁ ሁለታችሁም ነው እንሂድ። ኤላዬ ልምጣ? ከአንቺ ውጭ ሁላችሁ መምጣት ትችላላችሁ። ቤቴ ክፍት ነው። ቤዛ በድጋሚ ስላየሽ በጣም ደስ ብሎኛል። አመሰግናለሁ ኤላዬ። እኔ የምልሽ አይደል ምን እየተፈጠረ እንዳለ ግን ገብቶሻል? ቤዛ በጣም ከባድ ሰው ናት። አዎ ግን ጓደኛሽም የዋዛ ቢጤ አይደለች። በጣም ቀናተኛ ናት። የሆነ ሰዓት እኮ ሳቂ አምልጦኝ ነበር። አንቺ አስበሽዋል አይደል? አንቺም በእኔ ቅናት እንዲጨርጨር ስትይ። አይዴ ለሊ እኮ ኤላን በጣም ስለምትወደው ነው። ሌላ ሰው እንዳይባት አትፈቅድም አይደለም ማቀፍ። ቆይ አይደል ለምንድን ነው የምትሸሽኝ? አንድ ቤት ውስጥ እያደርን ባንቺ ናፍቆት መሰቃየት አለብኝ? ዴም እባክህን አታስጨንቀኝ። ስንት የተነጋገርንበት አይደል እንዴ? እሺ በጣም ይቅርታ። አይደል ባርኮት መቼ መጣ? አሁን ነው የመጣሁት። እንዴት ናችሁ? ኦኤምጂ ይሄ ደግሞ ማን ነው ባክሽ? ይሄ ውበት ከሰማይ ነው ከምድር? አይ ናኦል ታስቀኛለህ እኮ። ሊዲያ ትባላለች፣ የዴቭ እህት ነች። ናኦል እባላለሁ። ኦ ናኦል፣ ፍቅር እንደዚህ አይነት ሰው ታውቂያለሽ እንዴ? ከየት አመጣሽው ባክሽ? አይንሽን ነቀል አድርጊ፣ ላንቺ አይደለም። እና ለማን ነው የመጣው? እሱን ትንሽ ጠብቂ ታያለሽ። ምን ያስቸኩልሻል? ምን ነው ፍቅረኛሽ ነው እንዴ? ማ ምን ሲዞር ወይ ባክሽ እንግባበት። ሌላ ጊዜ እንገናኛለን። በቃ አንቺ ተረጋጊ። ቤዛ እንደሆነች የባርኮቴ ፍቅረኛ ናት። ምን እንዳይፈጠር ብለሽ ነው? በፊት ኤላ ከኔ ጋር እንደነበረ ያወቀች እኮ የፍቅር ጥያቄ ጠይቀው ነበር። የምርሽ ነው? አዎ። ከዛ ግን ኤላ እንዳትጎዳ ብሎ ልክ እንደ ቶትርት ሲያደርጋት ነበር። እሷ ግን አሁንም ድረስ ትወደዋለች። እሱ ደግሞ ይሄንን ነገር ምንም ሊረዳው አልቻለም። ቆይ ያኔ ባርኮት የት ነበር? ባርኪ ኤላ ጓደኛ ነበረ እና ቤዛ ደግሞ ከኤላ ስር ስለማትጠፋ ባርኪ ያፈቀራት። ግን እሷ ለባርኪ ያላት ነገር ውሸት ነበረ። ከኤላ ጋር አብራ ለመሆኑ ባርኪ የተጠቀመችበት እንጂ ባርኪ ምንም አታፈቅረው። የምርሽ ነው ለሊ? በዚህ ጸባይ እንዴት ባርኮት ወደዳት? ውይ አደይ አላየሻትም እንደ ኤላ ሲመጣ እንዴት እንደተረጋጋች። ባርኮትም ሲመጣ እንደዚህ ነች። ሰላማዊ ሰው ነው የምትሆነው። ከሷ ጋር ተጣለሽ ማለት ጥፋቱ ሁሉ ያንቺ ነው። ለሷ በቃ የሆነ የተሰጣት ቦታ አለ።
በጣም ይገርማል። አንቺ ግን አትጨነቂ፣ የባሰ በሽታ ነው የምታፈሪው። አትጨነቂ፣ ሁሉንም ለፈጣሪ ስጩ። እንዴት አልናደድ? የማይሆን ነገሮችን እያደረገች ኤላን ትኩረት ለመሳብ ስትሞክር እያየሻት። ኤላ እኮ ትልቅ ሰው ነው፣ በጣም አስተዋይ ነው። ደግሞ ማድረግ ያለበትና የሌለበትን ነገር ያውቃል። አንቺ አይገባሽም ማለት ልጅቷ መላጭ የሆነች ልጅ ናት። ደግሞ እርግጠኛ ነኝ እዚህ የመጣችው ኤላ እዚህ እንደመጣ አውቃ በባርኮት አድርጋ ልትጠቀምበት ፈልጋ ነው። እንደው ምን አለች በይ፣ ልጅቷ በጣም ተንኮለኛ የሆነች ልጅ ናት። ተውን ታያት። በጎነትም መጥፎነትም እኮ ለራሷ ነው መልሶ የሚከፍላት። አንቺ አትጨነቂ። ኤላ ደግሞ ራሱ መወሰን የሚችል ትልቅ ሰው ነው። አንቺ እንደዚህ መጨነቅ የለብሽም። ደግሞ ከዚህ ከሄደ እንዴት ያገኛታል ብለሽ ትፈሪያለሽ? አደይ፣ አሁን ላይ ምን ማሰብ ምን መወሰን እንዳለብኝ ራሱ ምንም አላውቅም። በጣም ግራ ገብቶኛል። አሁን ትንሽ ተኝና በኋላ እናስብበታለን። አረፍት አድርጊ። አመሰግናለሁ አደይ። አደይ አደይ ፍቅር ባርኮቴ እንዴት ነሽ? መቼ መጣ? አሁን የመጣው ሰላም። እሱ ደግሞ ማን? አቤት ባርኮቴ። ናኦል እባላለሁ። የፍቅር ጓደኛ ነኝ። ጓደኛ ማለት? አዎ ናኦል ጓደኛዬ ነው። እሺ ይሁን። ክላስ እንዴት ነው? እኔ እንኳን ተማሪ አይደለሁ። ታዲያ ምንድን ነው የምትሰራው? ማለቴ ክላስ ካልሆነ ከፍቅር ጋር ነው የምትተዋወቁት? እኔ እንጃ የት ነበር የተዋወቅነው? እንዴት? ምን አልሽኝ ፍቅር? ምንም በቃ ና ወደ ክፍል ግባ። ማለት የምን ክፍል ነው? ናኦል እዚህ ነው የሚያድረው? አዎ ለትንሽ ቀን ከዚህ በኋላ ናኦል እኛ ጋር ይቆያል። አንቺ ማን ፈቃጅ ያደረገሽ? ማለት አንቺ ለምን እንደዚህ የምትወስኙ? እንዴት ነው እሱ እዚህ ቤት የሚያድረው? ቤት የለውም እንዴ? ቤትም አለው፣ ግን እኔ ለትንሽ ጊዜ እዚህ እንዲቆይ ስለፈለኩ። ምን ማለት ነው እንደዚህ ማለት? ይሄ እኮ የግልሽ ቤት አይደለም። እኔን ወይም ደግሞ እናትሽን ማስፈቀድ አለብሽ። ዝም ብለሽ የሰው ሰው የምታመጭበት ቤት አይደለም። ኧረ ለእኔ ሲሆን ነው መፍቀድ አይቻልም ምናምን የሚባለው። አንተ ቤዛን እዚህ ቤት ስታመጣት እኔን አስፈቅደኛል? እና እኔና አንቺ እኩል ነን? ከኔ ጋር የተፎካከርሽ ነው? አዎ ባርኮት፣ እዚህ ቤት ውስጥ እኔም አንተም እኩል ነን። የእናታችን ቤት ነው። እኔም የፈለኩትን ሰው አምጥቼ ማኖር እችላለሁ። ፍቅር አትችይ፣ አትሳሳች። አንቺ እኮ ሴት ልጅ ነሽ። ምን አይነት ነገር ነው የምታወሪው? አሁን የጓደኛሽን ይዘሽልኝ ከቤት ውጪ ላይሽ አልፈልግም። አንተ ቤዛን ከዚህ ቤት ስታስወጣት እኔም ናኦልን እሸኘዋለሁ። እስከዛው ግን አብሮኝ ነው የሚኖረው። አንተ ምንም አይመለከትህም። ዝም በይ አንቺ። ኧረ ምንድን ነው? አረጋጉት እንጂ። ዝም በላት። ሲጀመር ማፈሪያው እንኳን አንተ ራስህ ነሽ። ሴት ልጅ ጠራችን ብለህ እንደ በግ የተጎተትክ የመጣው። ናኦል እንሂድ። ትሰምኛለሽ ፍቅር? የኔን ትእዛዝ አልሰማም ብለሽ የምታደርጊውን ነገር አድርጊና አሳይሻለሁ። ቆይ እንግዳ ማክበር ቀረ ማለት ነው? ምን አይነት ወንድም ነው ያለሽ? አደይ ናኦል የሚፈልገውን ነገር አድርጊለት። ምን ላድርግ? ቡና ፊልኝ እንጂ የእንግዳ ሞጉ ይድረሰኝ። ተዋወቂው፣ ናኦል ይባላል። ደግሞ ተንከባከቢው። የኔ ቆንጆ እንዴት ነሽ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። አደይ ፈጠን በይ፣ ተንከባከቢው። ናኦል አንድ ነገር ይጉደልበትና ካንቺ ራስ አልወርድም። እሺ አፈላለሁ። ምን አሁንም ቡና ላይ ነሽ? አረ ሂጂና አንቺው እንጂ። ወዴት? እንዳይቀዘቅዝብሽ ቡናው። እቺ ደግሞ ምን አይነት ዋለች እባክሽ? ናኦል አደይ ማለት እሷ ነች፣ ያንተ ወሳኝ ሰው። ሁለተኛዋስ? ሁለተኛዋ እንኳን ቆይ፣ መጀመሪያ አደይን ጨርስልኝ። ከዛ ቤዛ ከወንድሜ ላይ ነው እንድታነሳ አደርጋለሁ። በቃ አይ ፍቅር፣ ይሄ ባልሽ እኮ ነው በጣም ግርም የሚለኝ። ማያስፈልጉሽን ሰዎች ከመንገድሽ ጠረግ ጠረግ ታደርጋቸዋለሽ አይደል? ብዙ አትለፍልፍ፣ ሁሉንም ነገር በሚስጥር ያዘው። አሁንማ ምን አማራጭ አለኝ? አንደኛዬን አንቺ አባሉኛል። ከስንት ጊዜ በኋላ ተገናኘን። አዎ ላይ ደግሞ ትልቅ ሴት ሆነሻል። አንተም ተቀይረሃል። ቆይ ያኔ ለምን ሄድሽ? አሁን ለምን መጣሽ? ማለት ምን አይነት ጥያቄ ነው? ያኔ ከወንድሜ ጋር ጥሩ ሁኔታ ላይ ስላልነበረን ለቤተሰቦቼ ብዬ ነበር ሄድኩት። አሁን ግን ነገሮች ሲስተካከሉ ተመለስኩ። ዌልካም ብያለሁ ቤዚ። ስለተመለሽ ደግሞ ደስ ብሎኛል። አመሰግናለሁ። ግን እዚህ ቤት ውስጥ ብቻ እንዴት ነው የምትኖረው? አሁንማ አለል ያለችልኝ።
እሷ ቆይ ስንት ፍቅረኛ ነው ያላት ግን? ማለት ያው ለሊን ታውቃት የለ ከድሮ ጀምሮም ስለ ፍቅር ሳላቅ ፍቅርን ያስተማረችኝ እሷ ናት። ድሮም የኔ ናት፣ አሁንም የኔ ብቻ ናት። አይ እንደዛ ግን አትመስልም። ምን ያየሽው የሰማሽው ነገር አለ? አይ እኔ ምንም መናገር አልፈልግም። ተው። በእኔ ምክንያት ደግሞ እንድትጣሉ አልፈልግም። አልገባኝም። ቆይ ለምንድን ነው የምንጣለው? የምታውቂው ነገር ካለ ንገሪኝ። ይሄ ለአንተ አይጠቅምህም። ለራሷ ለእናትዬ አስረዳታለሁ። ሚስጥር ነው? አዎ ሚስጥር ነው። እሺ እንደዛ ከሆነ እጠብቃለሁ። አደይን አናገርኩት? አረ እስካሁን ብቻውን አላገኘኋትም። ይኸውልህ አደይ ካንተ ፍቅር ያዛት ማለት ዴቭን ባርኮትም ይጣሏታል። ከዛ አንተ ይዘህልኝ ትወጣለህ። እንዴ ወዴት ነው ደግሞ ይዣት የምሄደው? እሱ አያሳስብህም። አደይ አንዴ ከዚህ ቤት ትወጣ እንጂ የምትመለስበት ምንም አይነት እድል አይኖራትም። ቆይ ይህን ያህል ምን አድርጋሽ ነው? እሱ አይመለከትህም። ብቻ በጣም መጥፎ ሰው ነች፣ ተጠንቀቃት። ስትታይ ግን መጥፎ አትመስልም። እንደውም ቆንጆዬ ነገር ነች። ሰራተኛ ባትሆን ኖሮ እኔም አላልፋትም። ይኸውልህ ናኦል፣ ከአደይ ጋር ምንም አይነት ግንኙነት መጀመር አይቻልም። እንዴ ቆይ አንቺን ለማን ትቼ ነው እሷ ጋር መሄደው? ምን ያህል ደግሞ ወዲህ ታውቂያለሽ አይደለም? ወደዛ ርቀት ግን ጠብቅ። አሁን ሄድና አደይን አናግራት። ምን ላውራት? ስለ ዴቭ የማይሆን ነገር ትነግራታለህ። ለዴቭም ደግሞ እንደዛው። ከባርኮት ጋር በሆነ ነገር ግጭት ስለሆኑ በመሀላቸው ትገባና ለዴቭ ጓደኛው ትሆናለህ። ከዛ ስለ አደይ መጥፎ ነገር ትነግረውና እንዲጠላት ታደርጋለህ። ለቤዛም ደግሞ እንደዛው ታደርጋለህ ማለት ነው። እሺ ይህን ሁሉ ነገር አደረግኩኝ። ከዛ ግን አንቺ በምላሹ ምንድን ነው የምታደርጊልኝ? እኔ ጋር ያለህን ፋይል በሙሉ ሰጥሃለሁ። ከዛ ነጻ ትሆናለህ። እሺ አደርገዋለሁ። ግን ደግሞ ከአንቺ ውጪ ሌላ ሰው እንደማያውቅና አንቺም ደግሞ ሌላ ኮፒ እንደሌለሽ በምን እርግጠኛ መሆን ይችላል? እመነኝ፣ ማንም አያውቅም። ከኔ ውጪ ሌላ ሰው ቢያውቅ ኖሮ ጓደኞቹ በሙሉ ያወሩብህ ነበር። እንኳንም እኔ እጅ ላይ ጣለክ። ጥቀመኝና ልጥቀምህ። እኔ ናኦል ነኝ። ማንኛውንም ሴት በሰዓታት ውስጥ በፍቅር ጠብ ማድረግ አያቅተኝም። አንተን መምረጤ ለምን ሆነና? ብቃቱ አለ፣ ተክነህበታል። አሁን ደቂቃ ታባክን፣ ሂድና አናግራት። አደይ ዋጋሽን ታገኛለሽ። አደይ አቤት ባርኮት። ተቀይመሽኛል እንዴ? አንተ ምን አደረክ? እኔ አይደለሁ እንዴ በተቀመጥክበት ትቼ የመጣሁት? ቢሆንም ነገሮች በጣም እየፈጣጠኑብኝ ነው። ምን እየተካሄደ እንዳለ ራሱ በጣም ነው ግራ የገባኝ። ባርኮት እንደዛ በነገርከኝ ቅጽበት ሁሉም ነገር መቀየሩ እኔም በጣም ነው ግራ የገባኝ። አይደለም አደይ፣ አሁንም ለአንቺ ያለኝ ስሜት ተመሳሳይ ነው። እወድሻለሁ። ኧረ ተው ባርኮት፣ ቤዛ ከሰማሽ ጥሩ አይመጣም። ሁሉም ነገር በጣም እያስጠላኝ ነው አደይ። ጥፋ እያለኝ ነው። አንቺ ደግሞ መኖር አለብሽ አደይ። አንቺ እኮ ከጎኔ ካለሽ ምንም አልፈልግም። ቤዛ ጥሩ ሴት ናት። በፊት ወዳት ነበር። የነገሮች መቀየር በድንገት እንደዚህ አይነት ውሳኔ እንደወስን አድርጎኝ ነው እንጂ ለአንቺ ያለኝ ስሜት ምንም አልተቀየረም። ባርኮት በቃ አሁን አንተ እያልከኝ ያለው ነገር ፍቅር ሳይሆን ስሜት ነው። ከስሜት ደግሞ ልብ ይበልጣል። ያንተ ልብ ደግሞ ያለው ቤዛ ጋር ነው። እኔን ስታይኝ እንደዚህ የሚሰማ ከሆነ ደግሞ ከዚህ ቤት ልቅ ብዬ እወጣልሃለሁ። አደይ እውነታው እኮ አንቺ ስላልገባሽ ነው። እዛ ቦታ ላይ ሆኜ ፍቅሬን ስገልጽልሽ ትተሽኝ ሄድሽ። ትተሽኝ በሄድሽበት ቅጽበት እሷ መጣችና ያን ሁሉ ጊዜ ጠፋችበትን ምክንያት አስረዳችን። ከዛ እሷን ምክንያት አዳመጪ ወደ ቤት ስመለስ አንቺ ለሁሉም እንዳፈቀርኩሽ ተናግረሻል። በዚህ ምክንያት ደግሞ ዴቭ ተናዶ ከቤት ካልወጣሁ ሲል በቃ እኔ መሸሽ እንዳልነበረብኝ አሰብኩና ሄድኩ እንጂ ለአንቺ ያለኝ ፍቅር ውሸቱን አይደለም። ቆይ ባርኮት አሁን ምን እናድርግ እያልከኝ ነው? ስላለፈ ነገር እያወራን ጊዜያችንን መፍጀት የለበትም። የኔና አንተ ነገር አብቅቷል። አብቅቷል ነው ያልሽኝ? አይደል? ምን አለ ልቤ ስላንቺ የሚለኝን ነገር ባየሽ። ምንም ይበል ባርኮት፣ አንዴ ከወሰኑና ከሄዱ በኋላ መመለስ አያስፈልግም። ልቤን ሰብረዋል። ይቅርታ አደይ፣ ጥሩ ሁኔታ ላይ ስላልነበርኩ ነው። በዚህ በኩል ቤዛ ያን ሁሉ ጊዜ ጠፋችበትን ምክንያት አስረድታኝ ለምንድነው ያልፈለከኝ ብላ ጠይቃኝ በእሱ አዝኜ ጨርሼ ስመለስ የዴቭን ፍቅር ትቼ የራሴን ስሜት አስበልጬ ለአንቺ ያለኝን ስሜት በመናገሬ ዴቭ ተጎድቶ ሳየው
አፈርኩ። የራስ ወዳድነት ስሜት ተሰማኝ። ቆይሽን ማድረግ ነበረብኝ። አሁን ራስህን መውቀስ አያስፈልግም። የሆነ ሆኗል ባርኮት። እኔ አንተን በዚህ ልክ አልጠብቅህም ነበር፣ ግን ቢሆንም ማንንም መውቀስ አልፈልግም። ሁሉም የራሴ ጥፋት ነው። ተይ እባክሽ አደይ። እኔ አንቺን ለመጉዳት ወይም እንዲከፋሽ ብያደረኩት ምንም አይነት ነገር የለም። አደይ ይቅርታ አድርጊልኝ እባክሽ። ችግር የለውም ባርኮት። ከዚህ በኋላ እኔ እናንተን የሚያገናኘን ምንም ነገር የለም። ለቤዛ ታማኝ ሆንላት። አንተ ኃላፊነትን ከተወጣ ሌላውም ሰው ኃላፊነቱን መወጣት አይከብድም። እሺ ከአንቺ ጋራ ስሆን ደስታ ይሰማኛል፣ መጫወት መዝናናት መፈንደቅ ያምረኛል፣ ከሚወዱት ጋራ መጫወት ደስ ይላል፣ መደሰት እድሜን ይቀጥላል። ዋው! እዚህ ቁንጅናሽ ላይ ዳንስና ድምጽሽ ተጨምሮ ማበዳችን ነው። አስደነገጥከኝ እኮ። በር ሳታንኳኳ ነው እንደምትገባው? የተከፈተ በር ማንኳኳት ነበረብኝ እኔ ኬክ። ካጠፋው ግን ሶሪ። ቆይ ፍቅር የለችም እንዴ? እኔ ጋር ለምን መጣክ? ወደ አደይ ክፍል እየሄድኩኝ ድምጽሽን ሰምቼ ነው ወደዚህ ክፍል የገባሁት። አደይ ጋር ደግሞ ምን ትሰራለህ? ያው ስራ ላዛት ነው። መቼ ሰራተኛ ጋር ለምን ትሄዳለህ? ታዲያ አንተ ምን አስኬደህ? አጠራትም እንዴ? ራሷ ትመጣልሃለች እኮ። እንዳንቺ አይነት ማራኪ ድምጽ ስለሌለኝ ነው። ደግሞ ልጅቷ ብትደነግጥስ? ለምን የምትደነግጠው? ይሄንን ድምጽ ሰምታ ነው። የሚካበድለት እንኳን ድምጽ የለኝም፣ አንተ ታካብዳለህ። ቆይ ግን ፍቅር ምን ነች? ጓደኛዬ። ቆይ ግን እስከ ዛሬ እንዴት ልትጠይቃት አልመጣህም? ከስንት ጊዜ በኋላ እንዴት መጣ? ፍቅር ብቸኝነት የተሰማት ስለሆነ ነው የመጣሁት። ፍቅር ባለውለታዬ ነች። ለእሷ ማላደርግላት ነገር የለም። ስለማን ነው የምታወራው? ቀልደኛ። ስለ ፍቅር ብቻ እንዳይሆን እንደዚህ እያወራህ ያለው። ፍቅር እኔ ከሀስከፈ ነው በደንብ አድርጌ ማውቃት። ሂድና ለማያውቃት ሰው እንደዛ ብለህ ንገር። ፍቅር ብቸኝነት የተሰማት ስለሆነ ነው የመጣሁት። ፍቅር ባለውለታዬ ነች። በጣም ጥሩ ልብ ነው ያላት። ሀይ በቃ ይበቃኛል። ለዴቭና ለባርኮት ደግሞ የምታወራው እንዳያልቅብህ። ይበቃኛል ለእኔ። ሁሉም ሰው የራሱ አረዳድ አለው እንጂማ ፍቅር። አይ በቃ ግን አንድ እውነት ልንገርሽ። ምን? እዚህ ቤት ከአንቺ በላይ ቆንጆ ሴት የለም። ቻው። እሺ አንቺ ምን ፈለግሽ? አንቺ ደግሞ ስልኬን አንቺ ነሽ ወሰድሽው? ይህም ስልክ ሆኖ ብቻ እንዳይሆን ስልክ እያልሻለሽ ፈሪስቲ። ቆይ እኔን ሳታስፈቅጂ ለምንድን ነው የምትነኪው? ማንንም ማስፈቀድ አይጠበቅብኝም። ዘፈን ልሰማበት ወሰድኩኝ፣ ዘፈን ሰማሁበት። ትሰሚኛለሽ? ከዛሬ ጀምሮ የኔ የሆነ ነገር እኔን ሳታስፈቅጂ እንዳትነኪ። ሌባ። እሺ ቆይ እኔ ያለ ስልኬ እንዴት ነው የምሆነው? ዴቭ አደይ፣ ቆይ ማን ነገረሽ? ምኑን? ልቤ አንቺን እያሰበ እንደነበር በምን አውቀሽ መጣሽ? እባክሽ። አይ ባርኮት ሲመጣ ፊትህን ሳይው ልክ አልነበረም። ልይ ብዬ ነው የመጣሁት። ተመልሶ መጣ። ቤቱ አይደል? ወዴት ይሄዳል? ልክ ነሽ። እኛንን ያለ ቤታችን የመጣ ነው። ነገሩን ቀለል አድርጎ ዴቭ። ምንም የሚያሰጋ ነገር የለብንም። አመስግነን መኖር ነው። አንቺ እኔ እስካልሆንሽ ድረስ ባርኮትን አላምነው። አምኜ ስንት ነገር ነግሬው ነበር፣ ግን እሱ በቦታው አልተገኘም። በእኔ ምክንያት ተቀየማችሁ እንድትቀሩ አልፈልግም። እንደ ድሮ ስትሆኑ ነው የሚያምርባችሁ። እኔም በወድ ልክ እንደ በፊቱ እህታችሁ ብቻ አልሆኑ። ከዚያ የዘለለ ምንም አይነት ግንኙነት አልፈልግም። ባርኮት ሲመጣ ሀሳብሽን ቀይርሽ አደይ? ቆይ ልቤን ለምንድን ነው የምትጫወቺበት? የምነግርሽ ነገር እኮ ቀልድ አይደለም አደይ። ልቤን እየጎዳሽ ነው ያለሽው። ቆይ አንቺ አይገባሽም እንዴ? ለምንድን ነው የምትጎጂ? እኔ እዚህ ቤት የመጣሁት ለስራና ለስራ ብቻ ነው። ማናችሁንም ከወንድምነት በዘለለ ላያቸው አልችልም ዴቭ። አደይ እኔም አልችልም። ትችላለህ ዴቭ። ባርኮትን አታዩም በአንዴ እንዴት እንደለወጠኝ? አንተም ቢሆን ነገ ከኔ የተሻለች ስትመጣ ልክ እንደ ባርኮት ነው የምትሆነው። ደግሞ አተሳሳት። እኔ አሁን ላይ ለፍቅር የሚሆን ምንም አይነት ጊዜ የለኝም። አደይ ለምን ራስ ወዳድ ትሆኛለሽ? እስኪ እጅሽን አምጪ። ይሄ ውሸት ይመስልሻል? ይሄ ስሜት ብቻ ይመስልሻል? እሺ እሱ ሲቅር እንዴት አይኔን እንኳን አይተሽ አትረጅኝም? አደይ እኔ በዚህ ጉዳይ ማውራት በጣም ከብዶኛል። ይቅርታ ዴቭ፣ ከዚህ በላይ ምንም ላደርግልህ አልችልም። ደግሞ እንድትጎዳ አልፈልግም። አንቺ
ምን እያደረግሽ ነው? ሂጂ ውጪ። ይኸውልሽ ከዚህ በኋላ ከኪችን ከሳሎንና ከመኝታ ቤትሽ ውጪ ሌላ ሰው ክፍል እንዳላገኝሽ። ሂጂ ውጪ። ፍቅር አደይን ተከታያት። ምን? ለምን እንደምከተላት? ፍቅር ውጪልኝ። አባቱን የምታወሩ አንተ ምን እያደረክ ነው? ማነክ? ውጣልኝ ከክፍሌ። ተረጋጊ የኔ ቆንጆ። ዋው ጥፊ እንደዚህ ደስ ይላል። በአንቺ ጣቶች ስመታ ጥፊውን ራሱ ወደድኩት። ሰውዬ ማነክ? ከክፍሌ ውጣልኝ። አደይ! አረ ተረጋጊ። እኔ እኮ የፍቅር ጓደኛ ነኝ። ለዛ ነው እንደዚህ ስርዓተ ቢስ ሆንከው። አሁን ከክፍሌ ውጣልኝ። እሺ ሳሚኝ እወጣለሁ። ሰውዬ ያማል እንዴ? ውጣልኝ አሁን ከክፍሌ። አመኝም። እሺ እኔ ሳሚሽ እወጣለሁ። ውጣልኝ አሁን ውጣልኝ። እሺ ቤዚ በቃ እዛው ጠብቂ፣ መጥቼ ወስድሻለሁ። አይ ባርኮት፣ እኔ እኮ ብልጥ ነበር የምትመስለኝ። ምን ለማለት የሞከርሽ? ቤዛ እዛ ኤላ ጋር ሄዳ ምን እያደረገች እንደሆነ በምን ታውቃለህ? ከዚህ የሚያባረናት ዴቭን እያስቸገረችው ስለነበር ነው። እሷ ግን እዛ ሄዳ ከኤላ ጋር ተመቻችታ ቁጭ ብላለች። ፍቅር ምንድነው የማይመስል ነገር የምታወሪው? ደግሞ ቤዛ ምን ብላ ነው ዴቭ የምታስቸግረው? አይንህን ግለጥ ወንድሜ። አደይም ቤዛም እየተጫወቱበት ነው። ትሰሚያለሽ ፍቅር፣ የማይመስል ነገር አታወሪ። ይልቅ አሁን ጓደኛሽን ከዚህ ቤት ይዘሽ ውጪ። ቤዛ ቤቴ ተመልሳ ካልመጣች እኔም ናኦልን አስወጣዋለሁ። እኔ እኮ ታላቅሽ ነኝ። እንዴት ነው ከኔ ጋር የምትፎካከሪው? ከዚህ በኋላ ደግሞ ቤዛ ከኔ ጋር እዚህ ቤት ነው የምትኖረው። ራስሽ መደንብ አሳምኝ። አይኔ እያየ ቤዛ እዚህ ቤት ውስጥ ተመልሳ አትመጣም። እስካሁንም የጠበቅኩት አንተ እስክትመጣ ነው። ለማየ ደውዬ መንገር አቅቶኝ አይደለም። እንደዛ ለማድረግ እንዳታስቢ ፍቅር። እንደዚህ ነገር ካስብሽ ከኔ ጋር የመጨረሻሽ ነው ማለት ትቆራረጫለሽ። ቆይ አይንህን በምንድን ነው የጋረደች? ቤዛ በጣም የምታስጠላ ሴት ነች። አደይም ደግሞ አስመሳይ ነች። በቃ ሁለቱም ለአንተ አይሆኑም። በቃሽ ፍቅር ዝም በይ። ሲጀመር አንቺ ምን ይመለከትሽ ነገር አለ? ቆይ ቤዛ እዚህ ቤት ስለሆነች አንቺ ጎደለብሽ ነገር አለ? ምትበይ አጣሽ? ምን ለብሽ ቸገረሽ? ምንድነው ከመሬት ተነስተሽ ሰው ላይ እንደዚህ ክፉ ምቱ? በዛ ላይ ደግሞ አደይ ላረግሻት ነገር ይረሱልሽ እንዳይመስልሽ እሺ? እኔ ምን አገባኝ ዝም እላለሁ። ግን በኋላ ፍቅር ምን አለችኝ ትለኛለህ። ቤዛ ለአንተ የምትሆን አይነት ሴት አይደለች። ፍቅር እሺ ቤዛ ይላል ምን ልትሰራ ነው የሄደችው? እኔ አላቅም የለም። ቤቱ አንድ ወር ብቻ ነው የቀረው። ለወንድሜ ብሩን ያበደሩት አረጣ አበደሮች ቤታችንን ሊወርሱት ነው እና ምን ማድረግ እንዳለብኝ ግራ ገብቶኛል። አንቺ አትጨነቂ፣ እኔ ሁሉም ነገር አስተካክላለሁ። ቆይ ግን ይሄን ነገር ባርኮ ሰምቷል? አይ አያውቅም። እሱ እንዲያውቅ አልፈልግም። ይሄ ነገር በእኔና በአንተ መሀል ይቅር። በጣም ነው የማመሰግነው ይላይ። አንተ ባትኖር ምን ይወጣኝ ነበር? አረ ሙያ አንቺ የሰፈሩ ሰው እንዳለ ኪችን እንዳይሰለፍልሽ። ለምንድን ነው የሚሰራው? የምግብ ሽታ ጥሎብኝ ባለሙያ ሴት በጣም ነው የምወደው። እየደረሰ ነው። አንተን በልተህ ትሄዳለህ። እሺ ቆንጆ። እኔ የምልሽ ግን እነዚህ ቆንጆ ሆነሽ እንዴት የፍቅር ሰራተኛ ትሆኛለሽ? እኔ ስራ አልፈልግልሽ እችላለሁ። አይ እዚህ ተመችቶኛል። ቆይ እስኪ ነይ። አይንሽ ላይ ምንድን ነው ያለው? ቆይ እስኪ ጨፍኝ። አንተ ባለጌ! ቆይ እንዴት ብትደፍረኝ ነው? አረ ሁለተኛ ጥፊ። አንቺም እንደዛች ፋራ ነሽ እንዴ?
ቆይ ከንፈርሽ መስመሽ ምን ልትሆኚ ነበር? ቆይ ስርዓት የሚባል ነገር የለም እንዴ? እንዴት ብትደፍረኝ ነው ዛሬ መተህ ልትስመኝ የሞከርከው? አረ ተረጋጊ በቃ። እንዴ እዚህ ቤት ያላችሁ ሴቶች ደግሞ ሙዳችሁ ከባድ ነው። እዛው የለመድክበት። ሁለተኛ ተነካኝና ውርድ ከራሴ። አሁን ውጣልኝ ልስራበት። አረ በቃ ተረጋጊ። ግን ደግሞ ይህንን ጥፊ አንድ ቀን በፍቅር እንደምትመልሽልኝ ተስፋ አደርጋለሁ። ለምንድን ነው እንደዚህ የምታፈጭብኝ? አይንሽ በጣም ያስፈራል። ፍቅረኛ አለሽ እንዴ? ናኦል እና ጉንጭሽን ለሳምኩሽ ነው እንደዚህ የሚያደርግሽ? ነው ዴቭ ስርዓትሽን አስይዞሽ ነው? ስማ እኔ አደይ እንዳንተ አይነቱ ስርዓት አይስ ባለጌ እየመጣ የሚነካኝ ርካሽ ሴት አይደለሁም። እሺ በራቤ ጥሬ ግሬ የምበላ ሰው ነኝ። ይሄንን አመልን እዛው የለመድኩበት። እቺ ደግሞ ምን አምድነች? አረ ነው ተሻራረ። ምንድነው የሚያሮጥ? አረ ፍቅር ምንም አይሆን ነው እንዴ? እዚህ ቤት ገና ከመምጣቴ ሁለት ጥፊ ቀመስኩኝ። ያ ማለት እዚህ ቤት ትንሽ ከቆየሁኝ ፊቴ ወደ ቲማቲም ይቀየራል። ያኔ ለለብ ወይ ለቁርጥ እንኳን አልሆንም፣ ስልስ ነው የሚያደርጉኝ። ወሬውን ተውና ምን አዲስ ነገር አለ? እኔ ሊዱ ብቻ ነው የተመቸችኝ። ሌሎቹ እንኳን ቆሞ ሊያወሩኝ። ቆይ እናንተ ቤት እንግዳ እንደዚህ ነው እንዴ የምትቀበሉት? ያደይ ልብ ለማግኘት እንደዚህ ቀልቃዣ መሆን አይጠበቅብህም። ተረጋጋ። እኔ የምችለው አልመሰለኝም። እስኪ ፊቴን ይዩ። እኔም አጋጫቸው ነበር ያለኝ። እንደምንም ነው አስመስዬ የተመለስኩት። እስቴት አለ አንቺ እኮ ገላግሌ ነሽ። አሁን በቃ ደህና ነኝ። ረስቼላችኋለሁ። ብዙ አትንቀልቀል። ራስን ለማሳመን ረጋበል። ተረጋግተህ ጥሩ ሰው መስለህ ቅረባቸው። ጥሩ አይደለህም እያልሽ ነው? አዎ ዛሬ በፍጹም ካዴ ጋር መጣላት አልነበረብህ። መጀመሪያ ልቦ ውስጥ ተደራለህ ቁጭ ካልክ በኋላ መቼም አታውጣ። ያ እንዲሆን ግን አንተ ራስክን ሰጥተህ እንድትወድ ማድረግ አለብህ። ፋራ ነገር ነች። ገና ጉንጬን ሳምከኝ ብላ እኮ ነው እንደዚህ ተንጨረጨረችው። እንዴት ነው ካዴ ጋር ልግባባ የምችለው? አሁን ሄድና ይቅርታ ጠይቃት። ላደረከው ነገር ሁሉ አሳማኝ ምክንያት ስጣትና ከልቧ ይቅርታ እንድታደርግልህ አድርግ። ከዛ በኋላ ስራችንን እንጀምራለን። ዝም ብለህ ነገሮችን አታበለሽ። ምን እየደለታችሁ ነው? ባካችሁ አይመለከትሽም። ኬኳ ቆመሽ ተደብቀሽ እየሰማሽ ነበር? ኧረ እኔ ምንም አልሰማሁም። ምን እያወራችሁ ነበር? የትልቅ ሰው ወሬ ነበር። አለቀ በቃ መለጠሽ አይደል? አንተም ፍቅርን እየተባበርካት ነው ማለት ነው። በጣም አስመሳኝ ሰው ነህ። ቆይ እዚህ ቤት ምን ልትሰራ እንደመጣህ በቅርቡ ደርስበታለሁ። ምን እያሰብሽ ነው? ምን አገባሽ? እና ምን ያስቆጣሽ? ናኦል ይችሊ ተጠንቀቃት። ልታወጣጣ ብትሞክር እንኳን ምንም ነገር እንድትጠረጥር እንዳታደርጋት። ሊዱ ጋር ሀሳባችን ደረሰ ማለት ሁሉም ነገር ውሃ በላው ማለት ነው። ከዚህ በፊት ምን አድርጋሽ ነበር እንዴ? የሆነ ነገር ካላደረጋችሁልኝ ብላ ግግም ትላለች። ግን አደረክላትም አላደረክላትም ካልመሰላት ሚስጥርን ትዘረግፈዋለች። የሆነች ግድ የለሽ ነገር ናት። በተቻለ አቅም ብትጠነቀቃት ጥሩ ነው። እኔማ ተመችቶኝ ነበር። ግን ደግሞ አንቺ ካልፈለግሽ ሁሉም ነገር ይቀራል ንግስቷ። አይደል እንዴ? ምን ሆነሽ ነው? ፊትሽ እኮ ተቀይሯል። እባክሽ ሰው አናዶኝ ነው። አንቺ ግን ያምሮብሽ ወዴት ነው? ኤላ ጋርማ ከስጭት ሄዳለሁ ብለሽ ነው? ጥሩ አድርገሻል። ከመራራቅ ቅርቡ ነው መወየት ይሻላል። ልጅ እሺ በቃ በቶሎ እመለሳለሁ። እሺ አደይ፣ ቅድም ግን እዚህ የሆነ ልጅ መጥቶ ነበረ። የፍቅር ጓደኛ ነኝ ምናምን አለ። ስለሱ የምታውቂው ነገር አለ? አዎ የፍቅር ጓደኛ። እዚህ ምን ሊሰራ ገባ? እኔ ምን አውቅለታለሁ? ግን ሲታይ ምንም ጥሩ ልጅ አይመስልም። አንቺ ተጠንቀቂው እሺ? እዚህ ክፍል ስትቀመጪ በርሽን ቆልፈሽ ተቀመጪ። እሺ ለምን እጠነቀቃለሁ? እኔ በሌለውበት ብታስቀይምሽ አይደል? አይ አደይ፣ እኔ እህትሽ የዋዛ መስዬሻለሁ። ለማንኛውም መጣሁ በቃ። እሺ አይ ልትዘጊብኝ ነው እንዴ? ኧረ አይደለም። ለሊ ስትወጣ እኮ ዘግቼ ልቀመጥ ብዬ ነው። እና መግባት ይቻላል? እንዴት አርጎሻል አንቺስ ናፍቆት አይታይሽም ወይ አብሮ መብላት
ጤንነት አጣው ደስታ እንደ ጥንቱ። እስቲ ዝም በይ። ለምንድነው ሰላሜን የምትነሽኝ? የራስሽ ጉዳይ። ካንቺ በላይ ደግሞ ሰላም የሚነሳሰዋል እንዴ? ያ ኤላ ነበር ደህና የሚገላግለኝ፣ እሱ ጋርም ቀርሽ። ዝም ብለሽ ቤቱን ተበጠብጫዋለሽ አይደል? አንቺ ቀበጥ። እሰይ ልቅበጥ፣ ገብጥም ደግሞ ያምርብኛል። ወይ አታምሪ ወይ አታፍሪ። ምን ትመስላለች? እሰይ ቅናት ነው። ማ እኔ ፍቅር ነኝ ባንቺ ምቀነው? ኮተታ። ይህን አሁን የተባለ ልጅ ከመጣ በኋላ በጣም የልብ እየተሰማሽ ነው። ያዝልቅልሽ። አንቺ ደግሞ ወዴት ነው? አንቺን አይገባሽ። ምን ማለት ነው? ይሄ እኮ እንደፈለግሽ የምትወጭበት እንደፈለግሽ የምትገቢበት ቤት አይደለም። አርፈሽ ስራሽን አትሰሪ? አንቺን አላልኩም። ኤላ ጋር ስራ ስላለ እሱ ማገዝ ይኖርብኛል። አይቻልም። አርፈሽ ስራሽን ስሪ። ሁይ ሂጂ አግዡ። ቤዛም ስላለች ስራ ይበዛል። እንግዲህ ባይቻዩ። ፍቅር ምን እያደረግሽ ነው? አንቺ ደግሞ እንደዚህ ለብሰሽ ነው ስራ የምትሄጂው? እሺ ፍቅር። ፍቅር ግን ቆይ ከኔ ጋር ምንድነው ችግርሽ? ምንም። ከተመለሰች በኋላ ታወራላችሁ። አሁን የሚጸጽትሽን ነገር አታውሪ። ምን ልታደርጊ ነው? ምን አዘጋጅተሽላት ነው? እኔ ምንም ሳላደርግ እዛው እራሷ በራሷ ከቤዛ ጋር ይፋጃሉ። አይ ፍቅር፣ ይሄ ሰይጣንነትሽ እኮ ማስተርስ ያሰጣል። ዴቭ፣ እኔ አሁን ተረጋግቼ ማሰብ አልቻልኩም። ደግሞ አንዴ ላስብበት ብዬ የለ። እሺ በቃ ተረጋጊ። በቃ አሁን ማረፍ እፈልጋለሁ። አስጨነቅኩሽ አይደል? አንተ ምንም አላደረግክም፣ የኔ ጥፋት ነው። አይ እንደዚህ አስጨንቄሽማ ጥዬሽ ልሄድ አልችልም። ዴቭ፣ ያንተ ችግር አይደለም። ደግሞ ትዬ ትምጣና ሁሉንም ነገር አስረክቤ ከዚህ ቤት ውልቅ እላለሁ። የት ነው እሷ ስትመጣ የምትሄጂው? ሌላ ሰው ቤት እገባለሁ። አደራዬን አስረክቤ እወጣለሁ። እዚሁ ምንም ልለወጥ አልቻልኩም። አደይ፣ አሁንም በእኔ ምክንያት ነው አይደል የምትወጪው? ዴቭ፣ በአንተ ብቻ አይደለም። እኔ ሁሉም ነገር ተደራርቦ ስልችት ነው ያለኝ። ደግሞ ይሄ ሳያንስ ደግሞ ሌላ ተጨማሪ ሰው መጣብኝ። ማን ነው ደግሞ ተጨማሪ ሰው የመጣብሽ? ይቅርታ ሳላንኳኳ ገባሁ። ናውል እዚህ ምን ትሰራለህ? እባክህ ከተገናኘን በጣም ረጅም ጊዜ አይደል? አደይን ፈልጋት ነው? ቡና እንድታፈላልኝ ፈልጌ ነው። እሺ አፈላለሁ። እኔ የምልህ ፍቅር ጋር ነው እንደ መጣው? አዎ አንተ ልትንከባከባት ስላልቻልክ ነው የመጣውላት። በነገራችን ላይ አሁን የወጣችው ሰራተኛ የዋዛ እንዳትመስል። አንተ ስለማን ነው የምታወራው? ስለ አደይ ነው እንደዚህ እያወራ ያለው? አዎ እኔማ ሳልመቻት አልቀረሁም። ናውል ትዝ ይልሃል? ድሮ ሳቀ ደደብ ነበርክ። አሁንም አልተሻሻልክም እንዴ? እኔ ምን አደረኩኝ? እሷ እኮ ነች ወደደችኝ አልኩ። በዛ ላይ እኔ ሳያት ብዙም አልተመቸችኝም። የሆነ ሸፋፋ ነገር ነች። በዛ ላይ ደግሞ ሰራተኛ። ናውል የተሳሳትኩት ነገር ካለ ንገረኝ። ግን እውነቱን ነው የተናገርኩት። ቆይ ሲጀመር እዚህ ቤት ማን ነው የጋበዘ? ይቺ ፍቅር ነች አይደል? ፍቅር ባርኪ፣ እንዴት ነሽ? እንዴት ነህ? ሰላም አለሁልህ። ወዴት እየሄድሽ ነው? ወደ ኤላ ጋር እየሄድኩ ነው። ኦኬ፣ እኔ እኮ ከሱ ጋር ነው የመጣሁት። ቤዛ እንዳለች ታውቂያለሽ? አዎ አውቃለሁ። ምን ነው? ምንም እንዲሁ በቃ ቶሎ የምትመለሽ ከሆነ እናወራለን። እሺ በቃ ባርኮቴ። እሺ ቻው። እኔ አንድም ቀን ጨንቆኝ አያውቅም። ስለ ገንዘብ አንድም ቀን ጨንቆኝ አያውቅም። ቤዛ አንድ ነገር ልምከርሽ። ለገንዘብ ብለሽ አንድ መጥፎ ነገር እንዳትሰሪ። አንድ
ቀን ገንዘብ ከንቱ የከንቱ ከንቱ ነው። እኔ እስኪ ገንዘብ አለኝ፣ የፈለኩትን ነገር በላለሁ፣ የፈለኩትን ነገር እጠጣለሁ። ግን ሊልዬን አምጥቶልኛል? አላመጣልኝም። ሊሊ አላመጣልኝም። ለገንዘብ ብለሽ መጥፎ ነገር እንዳሰርሽ። እሺ ላይ ና መኝታ ቤት እንሂድና ሁሉንም ነገር ትነግረኛለህ። እስኪ ንገሪ። ቆይ እኔ ምን ማድረግ ነው ያለብኝ? እኔ ከሊሊ ጋር መጥፋት ነው የምፈልገው። ከሊሊ ጋር መኖር ነው የምፈልገው። ወይኔ ኢላይ ፍቅር፣ ይሄ ቀን ደርሶ እንደምንገናኝ ተስፋ ነበረኝ።